ትንቢተ ኢሳይያስ ምዕራፍ 2 ቁጥር 1 ስለ እግዚአብሔር ቤት ስለ ይሁዳና ስለ ኢየሩሳሌም ወደ አሞጽ ልጅ ወደ ኢሳይያስ የመጣው ቃል። በኋላ ዘመን እንዲህ ይሆናል፣ የእግዚአብሔር ቤት በተራሮች ራስ ላይ ይታያል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛቡም ወደ እርሱ ይመጣሉ። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። ብዙዎች አሕዛብ መጥተው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ ብዙ አሕዛብንም ይዘልፋቸዋል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። አሁንም የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ። ሕዝቡም የያዕቆብን ቤት ትቷልና ምድራቸው እንደ ቀድሞው እንደ ፍልስጥኤማውያን ምድር በሟርት ተሞልቷልና እንደ ባዕድ ልጆችም ሆነዋልና ብዙ እንግዶች ልጆችም ተወልደውላቸዋልና ምድራቸውም በብርና በወርቅ ተሞልታለች። ለመዛግብታቸውም ቁጥር የለውም። ምድራቸውም ደግሞ በፈረሶች ተሞልታለች፣ ሰረገሎቻቸውም ቁጥር የላቸውም። ምድራቸውም በእጆቻቸው በሰሯቸው ጣዖታት ተሞልታለች። ወጣቶቻቸውም ለሰሯቸው ይሰግዳሉ። ታናሹም ሰው ዝቅ ብሏል፣ ታላቁም ሰው ተዋርዷል። ኃጢአታቸውንም ይቅር አልላቸውም። አሁንም ምድርን ያነዋውጣት ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻ ገቡ። የትዕቢተኞች ሰዎች ዓይኖች ይዋረዳሉ፣ የሰዎችም ኩራት ትወድቃለች። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። አሜን። የሰራዊት ጌታ እግዚአብሔር ቀን በትዕቢተኛውም በኩራተኛውም ሁሉ ላይ ከፍ ከፍ ባለውም ላይ ይሆናል። እነርሱም ይዋረዳሉ። ደግሞም በረጅሙ ከፍ ከፍ ባለውም በሊባኖስ ዝግባ ሁሉ ላይ፣ በባሳንም ዛፍ ሁሉ ላይ፣ በረጅም ተራራ ሁሉ ላይ፣ ከፍ ባለውም ኮረብታ ሁሉ ላይ፣ በረጅሙም ግንብ ሁሉ ላይ፣ በተመሸገውም ቅጥር ሁሉ ላይ፣ በባህርም መርከብ ሁሉ ላይ፣ በተጌጡ ጣዖታትም ምስል ሁሉ ላይ ይሆናል። ሰውም ሁሉ ይረዳዋል፣ ሰውም ኩራት ይወድቃል። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። እጅ የተሰሩ ጣዖታት ሁሉ ይሰወራሉ። እግዚአብሔርም ምድርን ያናውጣት ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ምድር ንቃቃት ውስጥ ያግዟቸዋል። በዚያም ቀን ሰው ይሰግድላቸው ዘንድ ያበጇቸውን የብሩንና የወርቁን ጣዖት ለፍልፈልና ለሌሊት ወፍ ይሰጣል። እግዚአብሔር ምድርን ያናውጣት ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ አለቶች ውስጥ ያስገባሉ። እስተንፋሱ በአፍንጫው ያለበትን ሰው ተውት፣ እርሱ ስለምን ይቆጠራል?